ፕሮቶኮል ነው ያለኝ በሃይማኖት የሚደረጉ የሐሰት ተአምራቶች። እኔ ኢየሱስን ንጉስ ሐሰተኛ ተአምራቶችን በማድረግ የሚታወቀው የጴንጤቆስጣሉ ሐሰተኛ ነብይ እዩ ጩፋ ሚስቱን የጠበሳት ቸርች ውስጥ ነው። ቸርች መጣበሻ ነው አላልኳችሁም? ኤኒዌይስ ወደ ሚስቱ ከመመለሴ በፊት ሐሰተኛ ነብይ እዩ ጩፋ ሐሰተኛ ትንቢቶችን እንደሚያደርግ ጠንቅቆ ያውቃል። እውነተኛ ተአምራቶች እንዲያልሆኑ ያውቃል። ታዲያ ውሸት መሆኑን እያወቀ ለምን ሶሻል ሚዲያ ላይ ይዋሻል ከተባለ በሱ ውሸት እግዚአብሔር እንዲከብር ስለተፈለገ የሱን ውሸት ሰዎች እውነት አስመስለው ወደ ጴንጤ እንዲመጡ ታስቦና ታልሞ ነው እንጂ እዩ ጩፋ እውነተኛ ተአምራትን እንደማያደርግ ያውቃል። እዩ ጩፋ ጠቅላይ ሚኒስትር ቢሆን እዚህ ሀገር ላይ ማለት ነው አልፋታው። ሐሰተኛ ነብይ አጭበርባሪ ሐሰተኛ ትንቢቶችን የሚያደርግ ነው የምለው ዛሬም ነገር ለምንድነው? አንድ ጊዜ አስታውሳለሁ። ሰውየው ሙስሊም ነው። ያን ሶሻል ሚዲያ ላይ ያስነግራል፣ በማስ ሚዲያው ያስነግራል፣ ይፈውሳል፣ እንዲህ ያደርጋል እየተባለ ውሸቱ በመላ ኢትዮጵያ ስለተሰራጨ አንዳንድ ሙስሊሞችም ሄደዋል የእውነት መስሏቸው ማለት ነው። ጭንቅላቴ ውስጥ ቅርጽ ሰርቶ የቀራ አንድ የሆነ ፓራላይዝ የሆነ ሰውዬ እሱ ጋር ሄደ። ግን የሚድን ነበር የሚመስለው፣ አልዳንም። አንገቱን አቀርቅሮ አንገቱ ቅስሙ ስብር ብሎ ነው ከእዩ ጩፋ መድረክ ሲሄድ ያየሁት። ያ ስዕል ጭንቅላቴ ላይ እዚህ ውስጥ አለ። እንደው እናንተን የአብርሃም አምላክ ይበቃላችሁ እናንተ ሐሰተኞች፣ እናንተ ስግብግቦች። እንግዲህ እዩ ጩፋ ሐሰተኛ ተአምራትና ትንቢቶችን በማድረግ ሚሊዮን ገንዘቦችን የሰበሰበ ብዙ ሰዎችን ያታለለ አታላይ ነው። ኦኬ ወደ ሚስቱ ስመለስ በ16 ዓመቷ ነው እንግዲህ ቸርች ውስጥ ጠብሶ ያገባት። በክርስትናው ዓለም ሃይማኖት ብሎ ማለት ለነሱ አየር ላይ በዚህ ሰማይ ላይ ያለ ክንፍ ያለው መልአክ አድርገው ነው የሚስሉልን። ነገር ግን እንደ እውነተኛው ዓለም ሃይማኖት ብሎ ማለት በማህበረሰቡ ውስጥ ህይወት ያለ ነው። በማህበረሰቡ ህይወት ውስጥ ያለ ነው። ሶሻል ሚዲያ ላይ ይመጡና ያለ እድሜ ጋብቻ ቅብጥር ሶ ብልትሶ ይላሉ። ራሳቸው ፓስተርና ነብይ ተብለው ራሳቸው ቄስ መነኩሴ ተብለው 18 ዓመት ያልሞላት እድሜዋ ያልደረሰ ያገቡ ያስወለዱ ነው። እንግዲህ የዩ ጩፋ ሚስት እንደምታዩት ቅቤ ቅል መስራ እየኖረች ነው። ሌላኛው ፖይንት ማስቀመጥ የምፈልገው ያለ እድሜ ጋብቻ ምናምን አይደለም። ትልቁ ችግር በጋብቻ ህይወት ውስጥ በሰው ልጅ ህይወት ውስጥ እኔ የተረዳሁት ማለት ነው ገንዘብ ሞኒ ነው ትልቁ ችግር። ኦኬ መኒ የሌለው ገንዘብ የሌለው ጥሩ ህይወት የሌለው ሰው የ40 ዓመት እድሜ ያላት ሴት ቢያገባ በህይወት ካልደላት እየተጎሳቆለች ከኖረች አስገድዶ መድፈር ነው የሚሆነው። ነገር ግን ሞኒ ካለ የ12 የ13 የ14 የ15 ዓመት ልጅ ያገቡ ያስወለዱ ነው። የ16 ዓመት ልጅ በሰላም ቅቤ ቅል መስራ እየኖረች ነው። ካለ እድሜ ጋብቻ ቅብጥር ከምትሉ ሞኒው ላይ እንስራ ለማለት ያክል ነው። በነገራችን ላይ ታዘብኩት ይሄንን ነው። አንድ ሴት በ16 ዓመቷ እሷ እንዴት ፌሚኒስቶች እሷ እንዴት ስለወሲ ምናምን እኮ አታውቅም ምናምን ትላላችሁ አይደለም? እነሱ አቀው ወልደው ከብደው ቅቤ ቅል መስለው ፍሉስ ነው እያኖራቸው ያለው። ነገር ግን ቆይ ትደጉ ቆይ ትብሰል ብላ ቆይ ለደግ ብላ ቆይ ልብሰል ብላ ምስኪን የጨውቅ አንዳንዷ ሴት 40 ዓመት እስከሚብላው ቁጭ ትላለች። በ40 ዓመቷም ደግሞ አንድ መናጢ ዲሃ ታገባለች። ይሄ አስገድዶ መድፈር ነው። አስገድዶ መድፈር የሚለውን የተረዳሁት እኔ እንትን ነው ድሃ ሲጋባ ብቻ ነው እንጂ በጋብቻ ከሆነ ጥሩ ገንዘብ ያለው ትንሽ እድሜ ያለው ቢያገባ ችግር የለውም። አይ ቲንክ እኔ የተረዳሁት ከነዩ ጩፋ ትዳር ጋይስ ያዘኝ ነበር ልብ ድካም ያመኛል፣ ስኳር ይለኛል። ምንም የለብኝም ግን ዝም ብሎ ያመኛል። አሁን እንዴት ነው? ምንም የለም አሁን አልሐምዱሊላህ። ሰነፎችንና ጅሆችን መሀይሞችን እየለቃቀመ በአምሳ በሰሙን እየተከራየ እያመጣ እንደዚህ አይነት ድራማ ይሰራል እዩ ጩፋ። ከኦርቶዶክስ በኩል ታዋቂ ሀብታሞች፣ ታዋቂ አርቲስቶች፣ ዘፋኞች ኦርቶዶክስን ትተው ፕሮቴስታንት ሆኗል። ነገር ግን ከሙስሊም እንደዚህ አይነት ማግኘት አይቻልም። ማግኘት የሚችለው ሰነፎችን፣ መሀይሞችን፣ ድሆችን በአምሳ በሰሙን እየሸወደ ማምጣት ነው። እቺኛዋ እንግዲህ ከድሬ ነው የመጣሁት ብላ እድሜዋን በስደት በምኑ የጨረሰች ለቤቷ ጥሩ ነገር ማፍራት ያልቻለች ሰነፍ አምጥቶ በሽታ አለብኝ፣ ስኳር አለብኝ፣ ምን አለብኝ፣ ጫት እቅማለሁ ቅብጥር ጥሶ ስለ ጅኒ ስለ አጋንንት ስታወራ ቆይታ እዩ ጩፋ ጋይዳ ተወኛው ምንም የለብኝም ጤነኛ ሆንኩ አላለችም። አትዋሺ። በነገራችን ላይ ጅሃ ሃይማኖት የለውም ብቻም ሳይሆን ጅሃ የሆነ ሳንቲም ካሳየው ይዋሻል። ሃይማኖትን ብቻም ሳይሆን የሌለው ይዋሻል። በቃ የሆነ ሰው ገንዘብ ከከፈለው ዋሽልኝ ካለው ይዋሻል። የኔን ሃይማኖት ተከተልልኝ ካለው ይከተላል። ስለዚህ ውሸታም ላለመሆን ሃይማኖተኛ ላለመሆን ሃይማኖተኛ ለመሆን ገንዘብ ያስፈልጋል ማለት ነው። ሰው ገንዘብ ከሌለው ኮራጀነን ብሎ ሐቀኛ መሆን አይችልም። ሰው ገንዘብ ከሌለው የያዘውን ሃይማኖት አያጠብቅም። ገንዘብንና ሰብአዊነትን ምን አገናኘው?
ለአምሳ ለሰሞኔ ብለሽ ነው የምትዋሽው? እዩ ጩፋ ሱካር ያድናል እንዴ? ስንት በሱካር የታመሙ ጴንጤዎች አሉ። ስንት በሽተኛ ጴንጤዎች አሉ። እዩ ጩፋ እናቱ ስትታመሙ ከሆስፒታል ነው የወሰዳት። ለዚች ሰነፍ ሸር አድርጋችሁ አድርሱ። ደግሞ የድሬ ልጅ ትላለች እንዴ? የድሬ ሰው አልሐምዱሊላህ አይልም ሲጀመር። ሰገጤ እንደዚህ አይነት የድሬ ሰው አላውቅም እኔ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። ትናንትና ፌስቡክ ላይ አጋጣሚ የጃሉድን ፎቶ ፖስተው እንደዚህ የሚል ጽሁፍ አለው። የታላችሁ አርቲስቶች እንደውም ስም ተጠቅሷል፣ አከሌና አከሌ ተብሎ ማለት ነው። የታላችሁ ለምንድነው የማደርሱለት? ለምንድነው ካለበት ሱስ የማታወጡት? ነገጧት ጃሉድ ቢሞት ችሎታ ነበረው እኮ ምጽ ምናምን እያላችሁ ከንፈር ከምትመጡና ከምታዝኑ በተለያየ ቴሌቪዥኖች ከምትቀርቡ አሁን ላይ ለምን አትታደጉትም የሚል ጽሁፍ ተጽፎበታል። እኔም መልእክት ማስተላለፍ የምፈልገው ምንድነው ቤተሰቦች፣ ቅርብ ወዳጆች ካሉት ስራ ቢፈጥሩለት፣ የሆነ ኃላፊነት ቦታ ላይ ቢያደርጉት። የሰው ልጅ በሱስ የሚደበቀው ብቸኛ ሲሆን የሚያስጨንቀው ኃላፊነት ሳይኖረው ሲቀር ነው። እንደዚህ አይነት ብቸኝነትን ለመስበር፣ ብቸኝነትን ለመርሳት እንደዚህ አይነት ሱስ ውስጥ የሚወድቁት ማለት ነው። ምክንያቱም የሰው ልጅ ለኃላፊነት ነው የተፈጠረው፣ የሰው ልጅ ለስራ ነው የተፈጠረው። ነገር ግን ዘላቂ ስራ የሌላቸው ሰዎች አይዟችሁ የሚላቸው በዙሪያቸው መልካም ቤተሰብና ጥሩ ጓደኛ የእለት ከእለት ግንኙነት የማይገናኙ ከሆነ ያንን ብቸኝነትን ለመስበር ያላቸው አማራጭ ምንድነው? ሱስ ነው። ሶሻል ሚዲያ ላይ ሃይማኖታዊ ኮንቴንት እንደምሰራ ታውቃላችሁ። ፎከስ አድርጌ የምሰራው ያው ምንድነው የፕሮቴስታንት ሚሽነሪዎች የማህበረሰባችንን ደካማ ጎን ካጠኑ በኋላ እነዛን ደካማ ጎን ነቅሰው አውጥተው ለማህበረሰቡ ይህ ነውራችሁ ነው፣ ይህ ቁስላችሁ ነው ካሉ በኋላ ያንን የማህበረሰብ ነውርና ቁስል ያሉትን እንደዚህ ቁስሉ ላይ ይቆሙና ወደ ራሳቸው ይጠራሉ። የማህበረሰቡ ቁስልና ነውሩ ብሎ ማለት ኋላ ቀርነት፣ መሀይምነት፣ ድህነት፣ ራብና ሱስ ናቸው። የትኛውም ሃይማኖት ቢሆን የሰው ልጅ ክፉ ሆን፣ በሱስ ተዘፈቅ፣ ድሃ ሁን አይልም። የትኛውም ሃይማኖቱ ቢሆን የሰው ልጅ ጥሩ እንዲሆን ያስተምራል። አጠቃላይ ሃይማኖትን የሚያመሳስለው በመለኮታዊ ያስተምሮ ነው እንጂ የምንለያየው ማለት ነው። ነገር ግን ፕሮቴስታንቶች የሰውን ደካማ ጎን በማምጣት እዛ ደካማ ጎን ያንን ደካማ ጎን እንደቆሰል እንደነውር በመያዝ ሰዎችን በተለይም ወጣቱን በተለይም ሱስ ላይ የወደቁ ሰዎችን ወደ ራሳቸው እንደሚጠሩ ስለማቅም ነው ማህበረሰቡን ለማቃት የሃይማኖታዊ ኮንቴንት ሶሻል ሚዲያ ላይ የምሰራው ማለት ነው። በተለያየ ኮሜንት በተለያየ ጊዜ ላይ በስገባ ገብተው የነገሩኝ በተጨባጭ የሰፈሪ ልጅ የዚህ አካባቢ ከሁሉም አካባቢ የኦርቶዶክስ ብትሉ የሙስሊም ብትሉ በሱስ የተዘፈቁ ሰዎች እንደዚህ ሆኑ ብለው ነግረውኛልና ማህበረሰባችን ሙስሊሙም ሆነ ኦርቶዶክሱ ኢትዮጵያ ውስጥ ነባር ማህበረሰብ ስለነበረ ነባሩ ማህበረሰብ የአማኙን ችግር አይቀርፍም። አማኞቻቸው ህዝቦቻቸው የሆነ ችግር ላይ ሲወድቁ ዝሙት ላይ ሊሆን ይችላል፣ ድህነት ላይ ሊሆን ይችላል፣ ሱስ ላይ ሊሆን ይችላል፣ የሆነ መጥፎ ነገር ላይ ሊሆን ይችላል፣ አይተው ዝም ነው የሚሉት። ፕሮቴስታንቶች ከጊዜ በኋላ የመጡ ሚስዮኖች እስከሆኑ ድረስ ያላቸው አማራጭ ምንድነው? ደካሞችን መፈለግ ነው። ኦኬ፣ ድሆችን መፈለግ ነው። ኦኬ። አንድ በጣም የገረመኝ እስካሁን ጭንቅላቴ ውስጥ እንደዚህ በቃ እንደ አሻራ የተቀመጠ የማረሰው ኢቭን የነገሩኝ ታሪኩ ማለት ነው በእንትን ነው ልክ በአክሽን በድራማ መልክ ነው ጭንቅላቴ ውስጥ ያለውና ቤንሻንጉል አካባቢ ነው። ሰውዬ ሙስሊም ነው። የኔ ቢጤ የቀን ሰራተኛ ምናምን ነው። ብቻ ስራ ይሰራል፣ ያገኘውን ስራ ይሰራል። ያጠራቀመት ግን አረቄ ነው የሚጠጣበት ምክንያት ምንድነው? የሚጠይቀው ዘመድ የለውም፣ አይዞህ የሚለው ዘመድ የለውም፣ የሚቀርበው ሰው የለውም። ስለዚህ ያገኛትን ሳንቲም ከፍሎ ለአረቄ ያደርጋል፣ ብቸኝነቱን ለመርሳት ነው። በሆነ አጋጣሚ ይሄንን ሰካራም ሰውዬ ይሄን በሱስ ለዘላለም የኖረን ሰው ፕሮቴስታንቶች ወስደው ምን አደረጉት? ሱስ አልብሰው ሰባኪ ያደረጉት፣ መኪና ገዙለት። ታውቃላችሁ። እና ነባር ህዝብ የትኛውም አካባቢ ኢትዮጵያ ብቻ አይደለም የትኛውም ዓለም ብትሄዱ በተለይ ሃይማኖታዊ መካከለኛው ምስራቅ ላይ በኦርቶዶክስ ማህበረሰብ በሙስሊም ማህበረሰብ ነባር ሃይማኖቶች ማህበረሰቦቻቸውን የመተው ልምድ አላቸው። ስለዚህ ፕሮቴስታንቶች መጥተው የአንድን ቤተክርስቲያን ደካማ ጎን አጥንተው ነው የሚመጡት እንጂ አንድ በሰላም የሚኖር ሰው የፈለገ ስተት ቢሰራ በሃይማኖት ማለት የፈለገ ጣዖት አምላኪ ቢሆን ያንን ሃይማኖቱን ልቀብ ቢባል አይለቅም። ለምን ድንጋይ አያመልክም? ለሱ ልጅ ሃይማኖት ብሎ ማለት ክብሩ ተከብሮ ቤቱ በልቶ ጠጥቶ የሞቀ ኑሮ መኖር ለሱ ያ ነው ሃይማኖት። የሰው ልጅ እውነተኛ ሃይማኖት ውስጥ እንኳን ሆኖ ሱስ ውስጥ ከተዘፈቀ ችግር ውስጥ ከወደቀ የሆነ ነገር ከሆነ
ያን እውነተኛ ሃይማኖቱን ይተዋል የሞቀ ህይወት ለመፈለግ የሞቀ ሰው የሞቀበት ቦታ ለመግባት ታውቃላችሁ የሰው ልጅ በጣም ደካማ ነው እና ጠቅለል ባለ መልኩ የጃሉድ ዘመድ ይኖራል የእናት ያባት ዘመድ ይኖራል ያኒ ከዛፍ የተቆረጠ ሰው አይደለም እና ዘመዶቹ አትተውት አይ ቲንክ ሙስሊምም ነው ይመስለኛል ሱስ ውስጥ መግባቱ መስከሩ መጠጣቱ ያኒ ካፊራ ያደርገው ይሄ ሰውዬ አማኝ ነው እስካሁን ድረስ በነገራችን እንደዚህ አይነት ሰዎች ደግሞ ከልባቸው ነው ደግሞ አላህን የሚያምኑት እና ቀረቡትና ሊላህ ብላችሁ የሆነ ኃላፊነት ውስጥ ዝፈቁት ብቻ በዛ ኃላፊነት ቢዚ ሆኖ ከሱስ እንዲወጣ ቀረቡት አቅርቡት ጓደኛ ሆኑት የሚጠጣበትን ጊዜ ሱስ ውስጥ የሚዘፈቅበትን ጊዜ በሰዎች በጓደኛ ግንኙነት በሆነ ደግ ነገር ሙሉለት ያንን ጊዜው ይሄን ለማስተላለፍ ነው